ለበት ጭንቀት የሚያወጣን ነገር ልንገርህና ግን ያ ነገር አንተ ላይ አሁን ላይ የሆነ ነገር ሊፈጠር ስለሚችል ቃል ግባልኛ ዴቭ ልንገርህ ይሄ ሊፈጠር ነገር ነው ስለ በቃ በህይወት ላንተ ትልቅ ነገር ነው ምክንያቱም ልትቀበሉ ላትቀበሉም ትችላለህ እሱ እንዳንተ ያርዳል ግን የግዴታ መስማት አለብን ያ ግን ሊሆን እንደማይችል በቃ እውነታውን ምንም ተስፋ አድርገህ እንዳትጠብቅ ስላሰብን ምንድነው እሷም መቼም ስላወቀች ስለገባ ምንም አላረኳትም ማለት ወደድኳት በቃ ፈቀርኳት እንጂ ይሄን አይደለም ከኔ ጋር እንዳትገናኝ ማረጋት ሌላ ትልቅ ነገር አጥፎ ነገር የለም ህይወት ነው ገና መኖር የምትፈልገው ህይወትን መኖር የምትፈልግ ሴት እንጂ ስለ ፍቅር ስለምን ማሰብ የምትፈልግ ሴት አይደለም እኔ ቦታ ላይ ናቸው ያስቡኝ ስለ ፍቅርኩ እንዲህ መሆን አለብኝ ዴቭ የለብኝ እኔ እኮ ከማንም በላይ እረዳለሁ ገብቷል እኔም ይሄን ስም አድርገው ታውቃለህ አይደል ፍቅር አንተ እንደ እህትነት ወይም እንደ ምናምን ያሰብከው እንኳን አይሆንም ብላ በዛ አንግል ተረዳ እሷም እንደ ወንድሟ ነው የምታይክ ህይወት ደግሞ መቀየር አድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ በዚህ ሁኔታ መሄድ የለብህም እኔ ሳላከብራችሁ ቀርቼ አይደለም በቃ ተረዱኝ እሺ እኔን ተውኝ እኮ በዚህ ሁኔታ አይደለም ዴቭ ስፈራ ስትር አናግሬሽ ምነው መለስሽኝ ያሳፈረሽ ፍቅሬን መግለጼ ምን ክፋት አለው ተይ ፊታትሽኝ እባክሽ አፍራለሁ ተይ ፊታትሽኝ አፍራለሁ ኧረ ተይ ተይ ፊታትሽኝ አፍራለሁ ሰላም ሰላም ቤተሰብ እንዴት ናችሁ ሰላም እንዴት ናችሁ በርግጥ ጠፍተናል ነው ለማውራት የጠፋንበትም ምክንያት ያው ባለፈው ቪዲዮ በደንብ አይታችኋል ቢያስባለሁ ዴቭ ወደ ድሮ ሊመለስ አልቻለም ነው ለማውራት ከያኔ በኋላ ተጎርቷል በደንብ ቅርበቶኝ በደንብ ስለ ያየሁትም ስለሆነ በደንብ ተጎርቷል ስልክ ያነሳልኝም ቤት ሄጄም ለማናገር ሞክራለሁ አሞኛል በቃ ከቤት መውጣት አይፈልግም ወደ ድሮ ህይወቱ ለመመለስ በጣም ነው የከበደው ዴቭ ምክንያቱም መቀበል አልቻለም ታውቃላችሁ ከብዙ አመት በኋላ ነው ያገኛት እችልሽ ደግሞ ለብዙ አመታት ያን ስሜት አምቆ ቆይቷል ከዛ በኋላ ነገራት ያው እንዳያችሁት ነው ምንም መልሷ እሷ አጠቃላይ ባይሆንም ብቻ በጣም ተጎድቷል ቪዲዮ ምን ስራ ስለው አይፈልግም በቃ ወደ ድሮ ምንም ዴቭን እኔ ማቆ ዴቭ ይሆነልኝ አይደለም አቃለው ፍቅር ምን ያህል እንደሚጎዳ ደርሶብኝ አቃለው በደንብ እርግጥ እና ዴቭን በተቻለን አቅም ወደ ድሮ ለመመለስ የተቻለኝን ያደረኩ ነው ሃናንንም በስልክ ምናምን ማናገር ሞክሬያለሁ ያለችበትን ቦታ ሄጄ አግኝቻታለሁ እውነቱን ለማውራት ይሄን ለእናንተም ለዴቭም ባልነግረው ደስ ይለኛል ምክንያቱም ዴቭ አሁን ላይ ባለበት ይሄን መንገድ በጣም እንዴት ነው በቃ እሳት ላይ ቤንዚን እንደማርከፍከፍ ነው ምክንያቱም ልጁ የባሰ ነው የሚሰበረው እና ሃናን ጋር ያለው ነገር ምንድነው በቃ ዴቭን እንደማትፈልገው እሷ አሁን ላይ የምትፈልገው ቤተሰቦቿን ሰርታ መለወጥ ብቻ ነው የምትፈልገው ምክንያቱም አሁን ፍቅር ምናምን ያለ ጭራሽ እዚህ ሀገር መቆየት ሐሳብም የላት ሃናን እና ለማናገር ሞክሬያለሁ ቤተሰቦቿንም ሄጄ አናግሬያቸዋለሁ አይፈልጉም ምክንያቱም በቃ እሷ ወደ ውጪ ወጣ እነሱ እንድትለውጥ ነው የሚፈልጉት እንጂ ፍቅር ያለሽ ለነሱ ጫወታ ነው ምክንያቱም ፍቅር ያለሽ እዚህ ነው በድህነት መኖር አይፈልጉም ስለዚህ እሷ ነው ወደ ውጪ አውጥተው ወደ ቀድሞ ስራዋ እንድትመለስ ይፈልጋሉ አሁን ይሄን ለዴቭ እንዴት እንደምነገድ ከብዶኝ ነው ኤልሹን ይዤ የመጣሁት እና እንጃ አቃሉ ይሰበራል ግን ነገ እንዴት ሰብሮ ከሚቀር ዛሬ ነገሬው ያው ነገ እንዳለ እንዲያቅ ፈልጋለሁ ነገ እንዲጠነክር ፈልጋለሁና በዚህ ሁኔታ ዴቭ እንዲቀጥል ስለማልፈልግ ያው ቢመርም ግድ ነው ያቱም ነገሬው ነገ ነው ነገ የተሻለ እንደሆነ እንደምንም ብለን ለማስማማት እንሞክራለን እንግዲህ ቤተሰብ አሁን ዴቭ ያለበት ሁኔታ በጣም ነው የሚያስጠላው እናንተ ራሱ ብታዩት አታውቁትም ማለት ከማንንም ጋር ያወራም ማንንም ማግኘት አይፈልግም ስራ ራሱ አይሄድም ምናምን በቃ ቤት ውስጥ ምናምን ብቻውን ነው የሚውለውና ያለበት ሁኔታ ደግሞ በጣም ያሳስበናል እንደ ጓደኛ በጣም ተከፍቶ ነው ያለውና በዚህ ሰዓት ቢያንስ የሆነ ነገር ማድረግ ምንችል ከዛ ስሜት ለማውጣት ብንችል ብለን ነው ዛሬ የጠራነው በቃ እውነታውን እንነግረዋለን ማወቅ ስላለበትና እውነታውን አውቆ መለወጥ ስላለበት በዚህ ሁኔታ ውስጥ እንዲቆይ ስላልፈለግን ነው እናንተ ደውለንለታል እየጠበቅነው ነው መጥቶ ስለ ሃናን ሁሉንም ያወራናትን ሁሉ ብንነግረው ደስ ይለኛል
ዝም ባልነው ቁጥር ምናምን እየተጎዳ ነው የሚመጣው። እንዲጎዳ ደግሞ ጭራሽ አልፈልግም። አንተም ታውቃለህ የዴቭን ባህሪ ድብቅ ነው ምናምን ነገር ስሜቱን እንደሚወዳት ራሱ የነገረው ከስንት ጊዜ በኋላ ነው። አስቡት ይሄን ሁሉ ነገር ተፈጥሮ ደግሞ አሁን ዝም ቢል ጭራሽ ይሄን ስሜት በዚህ ስሜት ቢቀጥል በጣም ስለሚጎዳ በቃ አውርተነው ምናምን ስሜቱ እንዲለወጥ እውነቱን አውቆ ቢያንስ ውሳኔ ላይ እንዲደርስ ብለን ጠርተነዋል። እየመጣ ነው ቤተሰብ እንግዲህ የጠበቅነው ዴቭ ይምጣና እንግዲህ የሚለውን እንሰማለን። እርግጥ ነው እውነቱን እንደነገርኳችሁ መራር ነው። ምክንያቱም አይቀበለውም በእርግጠኝነት የሆነ ውሳኔ ዴቭን አውቀዋለሁ የሆነ ውሳኔ ወሰናል። ግን በተቻለኝ አቅም ቀስ ብለን ነግረነው በቃ እንዲጠነክር ለማድረግ የተቻለንን እናደርጋለን። የመጣ ነው ጠርተነዋል። እስቲ አብራችን ቆዩና ዴቭ የሚለውን እንሰማለን። አብራችን እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ አማኑ ሌና አለ ሽና አለ ሌና ምንም አይደለም ሰላም ነው። ያው ያለበት ሁኔታ እናውቃለን። ለዛም ነው ቪዲዮ ያልጠራው። የሆነ ነገር ዛሬ ያው ላንተ ለነገ ለኛም ያው አንተን ስለምንፈልግ ለነገ በደንብ ወሳኝ የሆነ ነገር ልነግርህ ነው የመጣ ነው። ያው ብቻዬን ስለሚከብደኝ ነው ኤልሽንም ታጫት የመጣ ነው። ግን ማለት በቃ እውነታ የሆነውን ነገር እውነታ ነው ብለን እንድትቀበል ፈልጋለሁ። ህይወት ላይ እንደዚህ አይነት ነገር ያለ ነው አይደል? ቻሌንጅ ነው። በቃ አንዴ መወደድ አለ፣ አንዴ መጠላት አለ፣ አንዴ መጎዳት አለ፣ መታመም ምናምን ብዙ ነገር አለና ሁሉንም ነገር በጸጋ መቀበል ነው መጀመሪያ። ምንም ነገር ስትሆን ምንም ነገር ስትሰማ ምናምን እንዳትናደድ፣ ስሜታዊ እንዳትሆን። የሚያናድድ ነገር ስለተ ነገር አሁን አዲስ ነገር አለ አውቃለሁ። ግን አሁን የምፈልገው ዴቭ ምን አለ መሰለህ ቃል እንድገባልኝ እፈልጋለሁ። ያቱም አሁን የምነግርህ ነገር ትሄዳለህ ዴቭ ችግር የለም ቪዲዮውን እንትን ብለን ትሄዳለህ። ግን አንዴ የሆነ ነገር ቃል ገባልኝና ላንተም ለወደፊት የሚጠቅም ነገር ዴቭ ልንገር። ከዛ በኋላ ምንም ነገር እንደማታደርግ በመጀመሪያ ቃል ገባልኝ። ምንድነው አዲስ እኮ ንገረኝ። ቃል ገባልኝና ዴቭ እነግርሃለሁ። ቃል ገባልኝና ልንገርና ከዛ በኋላ አውርተንበት እንደ ትልቅ ሰው አውርተን እንሄዳለን። ምንድነው ቃል እኮ ቃል ገባልኝ። እኔ አሁን የሆነ ከባድ ነገር ነው። ምንድነው የሚያስገባ ገብቶኛል ዴቭ። ፈጠራ አዲስ ነገር አለ ማለት ነው። አዲስ ነገር አለ ዴቭ። እሱን ለመንገር ነው ዛሬ የጠራው። ስለዚህ ምንም እንደማይፈጠር ከዚህ አውቃለሁ። የውሳኔ ሰው ነው። እኔ አሁን በራሴ ጭንቀት ላይ ሌላ ችግር ላጨምር ዴቭ። ለዛ ላስጨንቅ ፈልጌ አይደለም በእናትህ ሌላ ነገር በቃ መስማት ሁሉ ያስጠላኝ እኮ ገብቶኛል። ላስጨንቅ ፈልጌ አይደለም በዚህ ሰዓት የምሬ ነው። ያለበት ሙድ ታውቃላችሁ። አውቃለሁ ዴቭ። በቃ ከዛ በላይ ሌላ መተጨንቁኝ ደስ ይለኛል አሁን ኖ ዴቭ ላስጨንቅ ፈልጌ አይደለም። አክብሬ ነው የመጣው ማለት ነው። ገብቶኛል ዴቭ። ስላከበርከኝ አመሰግናለሁ። ቤተሰቦችንም እዚህ ጋር ቤተሰቦች ፊት ለአንተ የሆነ ነገር ለወደፊት የሚጠቅም ነገር አሁን ላይ ካለበት ጭንቀት የሚያወጣን ነገር ልንገርህና ግን ያ ነገር አንተ ላይ አሁን ላይ የሆነ ነገር ሊፈጠር ስለሚችል ቃል ግባልኛ ዴቭ ልንገርህ። እኔ ላይ ቢፈጠር ነገር ነው ስለ በቃ በህይወትህ ለአንተ ትልቅ ነገር ነው። ምክንያቱም ልትቀበለው ላትቀበለውም ትችላለህ። እሱ እንዳንተ አርዳ ነው። ግን የግዴታ መስማት አለብህ። ምንድነው ምን ችግር አለ? ምንድነው የተፈጠረ ነገር አዲስ ነገር እኔ ማላውቀው ነገር አለ? ችግር የለም ዴቭ ችግር የለም። ግን ልንገርህና መጀመሪያ ዴቭ ቃል ግባልኝ። በምን ዙሪያ? እሺ ቃል ግባልኝ። ቃል ዝም ብለህ ቃል ግባልኝ እኮ አውቃለሁ ዴቭ ቃል ግባልኛ ልንገርህ። እኔ አሁን አስጨነቃችሁኝ የምሬ ነው። በጣም እየጨነቀኝ ነው ያለው ውስጤ ራስ ሰላም ዴቭ። እኔ ላስጨንቅ ፈልጌ አይደለም። ስማኝ ሰላም አይደለም በቃ ተወኝ። አውቃለሁ ዴቭ ሰላም እንዳለው እንዴት ነው ቃል የምገባው? ማለት ቃል መግባት ማለት ከባድ በቃ ለኛ ስትል ቃል ገባ። ምንም እኔ መጀመሪያ ምንም ነገር አላረግም ብለህ ቃል ግባልኝ። ምንም ነገር አላረግም ብለህ ቃል ግባልኝ። እሺ ምንም አላረግም። ምን አደርጋለሁ? እኔ ምንም ማድረገው ነገር ሲጀመር እኔ ምንም ማድረግ አልችልም እኮ አሁንም ለራሴ በቃ ከቤት መውጣት ደብሮኛል። ውጪ ማለት አሁን በእናንተ መምሬን ነው የምላችሁ። ምግብ መግባት ሁሉ ያስጠዘኛል። አውቃለሁ ዴቭ በጣም በእኔ ምክንያት በጣም እያስጨነኳቸው እንዳለው ይታወቀኛል። እኔም ይቴ ጋር ደጋግሜ ደውዬለታለሁ፣ አውርቼዋለሁ። እሱንም በጣም ያስጨነቁ ነው። እሱም ስራ ላይ ስለሆነ ነው እንጂ ታውቃለህ፣ ሁሉም እየተረበሹ ነው ያሉት። አውቃለሁ እነሱም በአንተ በጣም የተጨነቁ ነው። የተሻላቸው ሊያደርጉ ነው። በእኔ የተጨነቁ ነው ሁሉም። እኔ ለምን ሰውንም ማስጨነቅ አልፈልግም። ለራሴ መጨነቅ አሁን ከብዶኛል። ለምሬን ላይፍ እየከበደኝ ነው ያለው። አውቃለሁ ዴቭ። ግን አሁን ካለበት ቢያንስ በትንሽ ለነሱም ስትል ዴቭ ለኛ ብቻ ሳይሆን ለነይቴ ስንል እነሱ በአንተ ምክንያት የተጨነቁ ነው። እኔ ብዙ ጊዜ ደዋውዬላቸዋለሁ። ሲነግሩኝ ሁሌ እንደተኛ ነው የሆነ ነገር በትንሽ ነገር ትበሳጫለህ፣ ምግብ አትበላም፣ በቃ ተደብራል። እነሱ ደግሞ በዛ ነገር አንተን በዚህ አለመዱ። ከዛ አለፈ ትልቅ ነገር አለ እያልከኝ ነው። ሌላ እኮ ከዛ ነገር አንተን ሊያወጣ የሚችል ነገር ነው ዛሬ ይችላል ማለት ነው። በቃ እሺ ግን ቃል ግባልኛ ልንገርህ ገባሁላችሁ ማለት የሆነ ጥሩ ነገር ከሆነ የሚያወጣኝ ነገር ከሆነ እሺ
አሁን ሌላ መጥፎ ነገር መስማት አልፈልግም። በዚህ ሰዓት ላይ ራሴ ሰላም ስላልኩ ሌላ አዲስ ነገር መስማት አልፈልግም። ሌላ ጭንቀት እንጨምርብኝ አልፈልግም። እሺ ያለብኝ ጭንቀት ይበቃኛል። እውነቴን ነው የምላችሁ። ማንንም ሰው ባላገኝ ደስ ይለኛል። ማንንም ባላወራ ደስ ይለኛል። አሁን እናንተ ስለሆናችሁ ነው እዚህ ጋር ምን አንተ ስትደውልልኝ በቃ ከብዶኝ ነው መጣው። የምር እንዴት አድርጌ ልቀርብ ብዬ ነው። በዛ ላይ ቪዲዮ መሆኑን ባቅራሱ አልመጣም። የምር በጣም እየጨነቀኝ ነበር። ሁሉም ነገር አስተያየት ሳምንት ሙሉ ምናምን ቪዲዮ አለቀኩም። በቃ ለዛ ነው ማለት በቃ መስራት ሁሉ ደብሮኛል። ሁሉም ነገር አስተያየቶኛል እና እሺ ንገሩኝ እና ልሂድ በቃ ነው። እሺ ዴቭ አንተ አሁን ላይ ያለውን ሁኔታ አውቃለሁ። ከያኔ በኋላ ልክ እንዳለው ከያኔ ቪዲዮ በኋላ ልክ እንዳለው በደንብ አድርገን ሁላችንም እናውቃለን። ያን በማየት እኔ ሀናን ለማናገር ሞክሬ ነበር። በአካል እጄ ቤት እጄ ለማናገር ሞክሬ ነበር። ሀናን ሰላም ናት። በእርግጥ ግን አሁን ይሄን ነገር ዴቭ እውነቱን ለማውራት ለአንተም ለቤተሰቦችም ባልነገር ደስ ይለኛል። አሁን ላይ አንተ ተጨነቅ እኮ አስተጨንቀኝ እኔን ማስጨነቀኝ ምን ሆነ ነው? ንገረኝ በቃ ንገረኝ ዴቭ። አሁን ላይ እዚህ ሁኔታ ላይ ሆነ ይሄን ባልነገር እውነት ደስ ይለኛል ዴቭ። እና አንድ ታቅልኝ የምፈልገው ጭንቀት ላይ ጭንቀት ለመጨመር አይደለም። አንድ ይሄን በደንብ ታቅልኝ እፈልጋለሁ። እዚህ ጭንቀት ላይ ጭንቀት ለመጨመር ሻ ንገረኛ ግን እውነታው ይጠቅምሃል። እሺ ንገር ልስማውና አንዴ ልረጋጋ። የምሬን ሀናንን ለማውራት በአካል ልጅ ለማውራት ሞክሬ ነበር እና ሀናን በደንብ አድርጋ ቁጭ ብለን ብዙ ሰዓት አውርተናል። እና ዴቭ አሁን ላይ ሀናን ያለችበት አንዲያ እንትረዳት እሷ የቤተሰብ ጫና አለባት። ሀናን ይሄን ውሳኔ ብቻዋን እንዳልወሰነች በደንብ አድርጋ ነግራኛለች። ምክንያቱም ቤተሰቧ መለወጥ ትፈልጋለች። ነገ የተሻለ እንዲሆን ለቤተሰቦቿ በደንብ ትጥራለች። ታውቃታለህ። እና ሀናን እንደነገረችን ከሆነ ዴቭ በቃ ካንተ ጋር ዳግመኛ ባታይ ዴቭ የሚባል ሰው ከህይወቴ እንደወጣ ነው ማሰብ ብላኛለች። እና ደግሞ በቃ መቼም አይሆን ነገር ነው ነገረችን ከሆነ እሷ ያንተና እሷ የፍቅር ታሪክ መቼም አይሆን ነገር ነው። አውቃለሁ ዴቭ ይከብዳል። ግን ምክንያቱም ይሄ ነው ዴቭ ያስፈልጋል። ገብቷል። አሁን ካለበት እንድትወጣ ስለምፈልግ ነው። ምንም የሆነ ነገር ያደረክ በየቀኑ እንድትሰበር ስለማልፈልግ ነው የምነግርህ። እና ሀናን የነገረችኝ እዚህ ሀገር እንደማትቆይ እና ወደ መጣችበት ለመመለስ ብቻ ባጭሩ በቃ ዴቭ ሀናንን እርሳኝ ብላለች። ይሄን ልትናገር ነው የጠራኝ ዴቭ። አውቃለሁ ይከብዳል እኮ ግን ምን ላድርግሽ ዴቭ። አንተ እንደዚህ ሆነ ያየኔ ለማረጋጋት ገና እየሞከርኩ ያለው ድጋሜ ነገር ይጠራኛል እኮ ዴቭ። በተስፋ የሆነ ነገር እንዳትጠብቅ ብዬ እኮ ነው ዴቭ። ተስፋ ያደረክ የሆነ ነገር እንዳትጠብቅ ብዬ ነው ዴቭ። ከመች ልጅ ትመጣለች ወደ እኔ ያልክ በቃኝ ነበር። በቃ ሌላ ችግር ለምን ትነግሩኛላችሁ? እኔ በቃ ባልሰማን ይሻለኛል ስለሱ። አውቃለሁ ዛሬ የሚያምን ቢያንስ እኮ ለነገ ይሻልሃል ዴቭ። ገብቷል። ግን ተስፋ ያደረክ በየቀኑ የተሰበርክ ድጋሚ ሌላ ቁጥር ውስጥ ትከተኛለህ። ለምን በቃ ባልሰማ ደስ ይለኛል። ማለት ብትሄድ በዛው በቃ ይሄን ነገር ባትነግሩኝ ደስ ይለኛል። እኔ መጀመሪያ ማለት ነው ተስፋ ቆርጬ ያለው በሱ ምክንያት አውቃለሁ። ማለት ቤተሰቦቿ ከቤት እንደማያስወጣት ሰምቻለሁ። ግን እንዳትገናኝ እንዳሏት ሰምቻለሁ። ግን አሁን ደግሞ ድጋሚ ሌላ ነገር ይሄን ለመንገድ ለምን ትጠረኛለህ? ምን ላድርግ? አሁን ላይ ያለበትንም በደንብ አሁን ቢያንስ በቃ ማለት የዛኔ ይሄን ማድረግ አልችልም ብላ ነው ያቆመችው አይደለ? ለምን እንደሆነ እንኳን አታውቅም። ቢያንስ የሆነ ሰዓት መቻል ትቀበለኝ ትችላለች ብለህ ነበር የምታስበው። ያ ግን ሊሆን እንደማይችል በቃ እውነታውን ምንም ተስፋ አድርገህ እንዳትጠብቅ ስላሰበ ነው እንደዚህ የሚናገር። እሷም መቼም ስላወቀች ስለገባች ምንም አላረኳትም ማለት ወደድኳት በቃ ፈቀርኳት እንጂ ይሄን አይደለም ከኔ ጋር እንዳትገናኝ ማረጋት ሌላ ትልቅ ነገር አጥፎ ነገር የለም። ህይወት ነው ገና መኖር የምትፈልገው ህይወትን መኖር የምትፈልግ ሴት እንጂ ስለ ፍቅር ስለምን ማሰብ የምትፈልግ ሴት አይደለች። እኔ ቦታ ላይ ሆናችሁ አስቡ። እኔ ስላፈቀርኩ እንዲህ መሆን አለብኝ ዴቭ የለብኝ። እኔ እኮ ከማንም በላይ እረዳለሁ። ገብቷል። እኔም ይሄን ስሜት አውቀዋለሁ። ከማን ደርሶብኝ አውቃለሁ። ዴቭ የፈራው የመጣሁት የምሬን ነው የምልህ። ማለት ይሄን ነገር ገና ስታወራ ይሄን ነገር እንደምትነግረኝ ውስጤ እያወቀ ነበር እኮ ዴቭ። አሁን ላይ ባትነግሩኝ ደስ ይለኝ ነበር። በቃ ማለት እኔ ስሜትን ያውቃለሁ። ውስጤ ያለውን ስሜትን ያውቃለሁ። ምን አይነት ስሜት ውስጤ ላይ እንዳለኝ ያውቃለሁ። ትጎዳለህ ባንነግርህ በጣም ነው። እኔ በዚህ ቅጽበት ለምን እንደዚህ እኔ ባልነገርኳት ብዬ እያሰብኩ ያለው ሰዓት ላይ ለና አትንገሪኝ። በቃ እኔ አሁን ስለ ዴቭ አንተ አሁን እዚህ ጋር እንዳለብኝ አላውቅም። ገብቶኛል። ቃል ገብተልኛል። እሱን እንዳረሳ ሰምተኛል አይደል? ምንም ነገር ላለማድረግ ቃል ገብተልኛል። ከዚህ በኋላ ማለት ነው ለጓደኞች ለነይቴም ስትል መጠንከር አለብህ ዴቭ። ገብቶሃል። በቃ አንዴ ፍቅር ነው። አዎ እኔ እስኪሚገርመኝ ድረስ በዚህ ባጭር ጊዜ ዴቭ የምር ነው ብዬ ራሴን እስከምጠይቅ ድረስ አፍቅርሃታል። አውቃለሁ። በሷ ምክንያት ብዙ ነገር ተጎድታል። ብዙ ነገር አታል። ባንተ ማንም አያውቅም። ማርያም በዚህን ሰዓት ማንም አይረዳኝም። በቃ ዴቭ እንደዚህ አትበል በእናትህ ዴቭ። ማንም አይረዳኝም ምን ማለት ነው ዴቭ? እኛሳ ምን ሆነ ዴቭ? እኔ ምን ተይ ማለት አትረዱኝም እናንተን እያልኩ ሳይሆን ግን ምን ብዬ እንደምነግራችሁ አላውቅም። እኔ በጣም ነው ወደድኳት። ማለት ለምን
ሰው እንደማይረዳኝ አላውቅም። አለመረዳት እኮ አይደለም ዴብ እኮ አንተን አለመረዳት ስለማይሆን ነው እየነገረች ያለ። የሚሆን ቢሆን ትነግርሃለች። እሷም እኮ ቢያንስ እሷ ቀርባ ለምን አታወራኝም? እኔ እኮ እንዴ ብቻ አትልም ዴብ እኔ በደንብ አድርጌ ላውራት ብቻ ነው የምፈልገው እኮ እኔ በደንብ አድርጌ ስለሱም ላውራት ሞክሬያለሁ፣ ግን አልችልም ብላኛለች። ቢያንስ ከሷ አፍ ልስማና ውስጤ ይቁረጥልኝ ማለት እሷ አልፈልግም ብላለች። በቃ ዴብ እሷ አንተ ልታገኝ አትፈልግም። በቃ እቺ ልጅ ቤተሰቦቿን ህይወት መለወጥ የምትፈልግ ልጅ ናት። አሁን ላይ ፍቅር ያለች እንደዛ ምቀርባትን እንደ ወንድሞ የምታየኝን ሰው እንደዚህ ማድረጌ የራሴ ጥፋት ነው። ግን አንዴ ብቻ ላውራትና ቢያንስ እንኳን ከራሷ ከአንደበቷ ሰምቼ ነገሮችን በወስን ደስ ይለኛል። እሱ ነገር ደግሞ አይሆንም። አንዴ ቤተሰቦቿም አይፈቅዱም፣ ሁለተኛ እሷም አንተ ፊት ቆማ ማውራት ምናምን ድፍረቱም የላትም። ገብቶሃል? ምን አረኳት? እኔን አክል ወደድኳት እንጂ እሷ እኮ ዴብ ምን እኔ ጥፋት ምንድነው እዚህ ጋር እኮ አልገባኝ። እኔ ጉዳት ለምንድነው እኔ የምጎዳው? ቢያንስ ለኔ ለምንድነው የማያስበው ሰው ዴብ? እሷም እኮ ልክ እናንተ ተጎዳሽ ነው ዴብ። ገብቶሃል? እናንተ ተጎዳሽ ነው ነበር። እኔና እሷ ወንድምነት ጓደኝነት ይሄ ነበር። ቢያንስ እንኳን እኔ ስጎዳ ላይ ማስብ አልነበረችም። ፍቅር እንደማይሆን አንተ አታውቅም እንዴ? አንተም አድርገው ታውቃለህ አይደለ? ፍቅር አንተ እንደ እህትነት ወይም እንደ ምናምን ያሰብከው እንኳን አይሆንም ብለሃል። በዛ አንግል ተረዳ። እሷም እንደ ወንድሟ ነው የምታይክ። ህይወት ደግሞ መቀየር አለባት። መውደዴ ነገር ያዛሬ ይውጣልኝ ምን አለ እንደ ሰው ተታቆል ልቤ ሰላም በዋለ መውደድ መዋደዱ ከሆነ የሚወደንን እኮ አናይም። ብዙ ጊዜ የሚወደንን ሳይሆን እኛ የምንወደውን የሚያስለምነንን ምናምን ሁላችንም ይመቸን። እኔ ልሻላይ እኔ አሁን ማለት ነው ስለሌላ ነገር ምንም መስማት እሷን ብቻ ማግኘት ፈልጋለሁ። ምን ተይ አሁን ያለውን ነገር ማለት ነው እንደምንም ብላ እንድታገኝ ፈልጋለሁ። አንዴ ላውራ ፈልጋለሁ። ከዛ በኋላ የምትፈልገው ነገር ታል በቃ እሷ አትሆንም። እሷ ነገረችኝ እኮ በቃ እርሳኝ ብለሃለች። ዴብ አትሆንም ስለ እኔን አትሰማኝም እንደ ነገር አትሆንም። በቃ ሰማኝ አይደል? ለምንድን ነው እንደዚህ እያላችሁ ተስማምታ ታስቆርጡኝ? አልቆርጥም። ምን አሁንም ወዳታለሁ። እውነታው እኮ ነው ዴብ። እኮ ያስማ ይሄ እውነታው እኮ ነው። ላግኛት አንዴ ብቻ ላግኛት ላውራትና ከዛ በኋላ ቤተሰቦቿ አይፈቅዱም ዴብ። ለምን ቤተሰቦቿ ሰው አይደሉም እንዴ? ሰው ቢሆን ሲወተን እንጂ የሚፈልጉት። እሺ እንደዚህ እናደርጋ። እኔ አንድ ድል ሞክርልሃለሁ። እሺ እኔ ቤት ሄዳለሁ። ለዙ ጋር እጄ ያለውን ነገር ቁርጡን ከአፏ ሰምቼ መምጣት ፈልጋለሁ። አሁንም እሱ ነገር አሁንም ቤተሰቦቿ ያለው ሌላ ግብግቡስ መግባት ነው። እሷንም በቃ የፈለገ ነገር ይምጣ። እኔ አንዴ ላውራት ፈልጋለሁ። አውርቼ ከዛ በኋላ ምትነኝ ከአፏ ሰምቼ ቁርጥልኛል። በቃ ከዚህ በላይ ዴብ እንደዚህ አትሁን። አይ ላገኛት ፈልጋለሁ። አንዴ ብቻ ላገኛት ፈልጋለሁ። ላውራት ፈልጋለሁ። ከዛ በኋላ መፍቶ ነው ምንም መሆን ትችላለች። በቃ እኔ ይሄን አክል ለምን እንደዚህ እንዳደረገች ምክንያቱም ከሱ ማወቅ ፈልጋለሁ። እሷ ዴብ ከህይወቴ ውጣልኝ እርሳኝ ብለሃለች እኮ ዴብ። እኔ እኮ ልረሳት አልችልም አልኩ እኮ ወደድኳት። እንዴት አድርጌ ልረሳት? እሄዳለሁ። አዎ እሄዳለሁ፣ አገኛታለሁ። አግኝቼ ግን ከሷ አፍ ሁሉ ነገር በግዴታ አይደለም። ይሄ እኮ በቃ ላውራት ፈልጋለሁ አልኩ። እኔ አሁን ያለኝን ስሜት ቢያንስ እንድትረዳኝ ፈልጋለሁ። ከዛ በኋላ የፈለገችውን ነገር እንድታረግ ፈልጋለሁ። ዴብ ለምንድን ነው የማትረዳኝ? አሁን ስማኝ ዴብ፣ አንደኛ ነገር እቺ ልጅ የቤተሰብ ጫና አለባት። ምን ብለን ነው ቤተሰቧ ቤት ዘው ብለን የምንሄደው? አሁን ያለውትን ሁኔታ ማን ነው የምረዳኝ? እሺ ዴብ አንተ በእናትህ ለምን እንደዚህ ትሆናለህ? አንተ ማልፈነዋል። በቃ ለምን ጠርታችኝ ይሄን ትነግሩኛለች? በቃ በሰላም እዛ የተኛውበት ራሴ ይሻለኝ ነበር። ምንም ተስፋ ያደረግ እንዳትጠብቅ በማሰብ ለአንተ ብለን ነው ዴብ። ሰምተኛል አይደል? ለኔ ስላሰባችሁ ግን እኔ አሁን ግን ያለው ሁኔታ ይሄን ለመስማት በቂ ሰዓት ጊዜም አይደለም ለኔ። አሁን እኔ መስማት የምፈልገው እሷ ማግኘት ብቻ ነው። በቃ ከሷ አፍት የሆነ ነገር መስጠት ፈልጋለሁ እኮ። እሱ ነገር ደግሞ ይከብዳል ዴብ። ቤተሰቦቿ ምን ያህል አርደኛ ነው ታውቃለህ? እንዴት ብለን ነው አርደኛ ይሁን ይግደሉኝ ከፈለጉ እዛ ነኝ እንደዚህ ያገኛል ብቻ ነው። ሞት ካለብኝ እዛ በራቸው ላይ ሞታለሁ። ዴብ እንደዚህ አትሁን። ላገኛት ፈልጋለሁ። ምን በጣም ይቅርታ አድርግልኝ። እግዚአብሔርን ሄዳለሁ ቤቷ ድረስ ሂጄ ላገኛት ብቻ አንፈልገው ሌላ እኮ። ከዛ በኋላ የሚመጣው ነገርስ አንተ ላይ እሷ ላይ የሚመጣው ነገር አስበዋል? ለራስህ ባታስብ ለእሷ አስብላት። በቃ ምንም ነገር ይምጣ በቃ እኔ እዚህ ጋር አሁን ማለት ነው እኔ ላይ ህይወቴ ላይ ምንም ላይ ይምጣልኝ በቃ እኔ ማስበው እሱም ብቻ ነው። እሺ ከዚህ በኋላ ምን ተይ እኔ ሂጄ እሷ ማግኘት ነው የምፈልገው። አሁን ያለኝን ነገር ግልጽ እንድትነግረኝ ስለፈልግ እሷ ጋር ዳር እሺ ምን ተይ ኖ ዴብ ቆመ። እሺ አንተ እንዴት ነው ቀጥታ ሂጄ እሷን አገኛታለሁ እኮ። ምን ያህል ከዛ በኋላ የሚመጣው ነገር አስበዋል ዴብ? ነገር ምንም እኔ እቀበላለሁ። በእኔ ቦታ በቃ ሪስክ ነው እቀበላለሁ። ተውኝ በቃ አትከተሉኝ። ስማ ዴብ ስማ ዴብ እኔ ምን ተይ አንድ አውረኛ ትሄዳለህ። አንድ አውረኛ ትሄዳለህ። በቃ አትንኩኝ አልኩ አይደል? አንድ አውርተኝ ትሄዳለህ ዴብ። እኛ ነው በዚህ ሁኔታ መሄድ የለብህም። እኔ ሳላከብራችሁ ቀርቼ አይደለም። በቃ ተረዱኝ እሺ። እኔን ተውኝ እኮ በዚህ ሁኔታ አይደለም። ማን ማናየልኝ ተጋያለ የኔ
ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ